እሷም ቢሆን ከኔ የወሰደችው ገንዘብ እንጂ ከየትም አታመጣውም። ዞሮ ዞሮ ለሷ ሰጥቼ ከምደራደር ላንተ ሰጥቼ እዚህ ካለሁበት ጭንቅ መውጣት ነው የምፈልገው በማለት አባዬም እየተናገሩ ነበር። ካሌብና ትሁትም ስለ አባባ ምንም አይነት መረጃ ማግኘት ስላልቻሉ አሁንም ትኩረታቸውን ቲናና ዳንኤል ላይ አድርገዋል። ሆኖም የካሌብ ሀሳብ ዳንኤል በፍጹም ይህንን ስራ ሊሰራ አይችልም፣ ይልቁንስ ካሌብ አንድ ነገር እናድርግ በማለት ትሁት የሆነ ሀሳብ አምጥታለች። ማለትም ዳንኤልን እንደ መረጃ ምንጭ መጠቀምና እንደምንም አባብለው ቲና እንዳሳገተችው የሚደርሳቸውን መረጃ መከታተል ነበረ። በእርግጥም የትሁት ሀሳብ በደንብ ተሳክቷል። ትሁትም ዳንኤልን ምናልባትም እኮ ቲና እጇ እንደሚኖርበት ነው የምገምተው፣ እሷ አሳግተዋለች በማለትም ለዳንኤል እየነገረችው ነበር። ዳንኤልም በጭራሽ ትሁት በጉዳዩ እንደማታውቅ ደጋግሜ ጠይቄያታለሁ፣ ከአባዬ መጥፋት ጋር ተያይዞ ምንም አይነት መረጃ እንደሌላትና እንደማታውቅ አድርጎ ነበረ ዳንኤል ለትሁት የነገራት። በእርግጥም በወቅቱ ዳንኤል ምንም የሚያውቀው ነገር አልነበረም። ቲናም አባዬ ወደ ታገተበት ቦታ በማምራት አባዬ ቦታው ተመቻ አይደለ? እንግዲህ ከዚህ ቦታ አትወጣም እያለች እየዛተችባቸው ነበረ። በእርግጥ አንቺ ስራውን እንደሰራሽው ጠንቅቄ አውቄ ነበር፣ የምነግርሽ ነገር ቢኖር ግን ከኔ 5 ሳንቲም እንደማታገኝ ነው በማለትም አሁንም እጆችና እግሮች ታስረው ትዝታለህ እንዴ? እንግዲህ ካሌብ እናንተ የሰራችሁትን ስራ ታውቃላችሁ፣ ለዚህ ስራ ደግሞ ዋጋ ትከፍላለህ እያለችም እየዛተች ነው። ሆኖም አጋቹን አንስታ አጋጫልኝ በማለት ነበር ያዘዘችው። አጋቹም እንደዚህ የተጨማለቀ ስራ ልሰራ አልፈልግም በማለት እንግዲህ አባቱ የሚሆን ሰው አግቶ እና ያዘዘችውን ማድረግ ደግሞ እንደከበደውም ሲገልጽላት ነበረ። ሆኖም እኔ እናንተ እኮ የተስማማ ነው እስከ መግደል ደረጃ የሚያደርስ ነው፣ ገንዘብ እስከ ከፈልኩ ድረስ ይህንን ማድረግ ግዴታ ነው በማለት ለማስገደድ ሞክራለች። አጋቹ ግን እሷ ያለችውንና ያዘዘችውን መፈጸም እንደማይችልም ነግሯታል። እስከ መጨረሻም የካሌብ አባት ለሰራው ስራ በሙሉ ዋጋ ትከፍልበታለህ በማለት ተነስታ ገፍትራቸው ከቤት ወጥታለች። ሆኖም አጋቹ ተከታትሏት በመውጣት ምን አይነት ስራ ነው እየሰራሻለሽው? አንቺ ካገትሽው እኔ ከዚህ ስራ ምን አስገባኝ በማለትም መልሶላታል። ታዲያ ከቤት ከወጣች በኋላ ካሌብም አብረሽኝ እንዳትተኝ በማለት አፍጦባታል። ይህኔ እሷ ካሌብ ምን እያልክ ነው? ጉዳዩን በፖሊስ ጣቢያ መልክተሃል ወይ በማለትም ጠይቀዋለች። ይህንን የሰማው ካሌብም አው እስከዛ ድረስ ግን አሁን አንቺ ውጭልኝ በማለትም ከክፍሉ ማባረር እንደሚፈልግም ይነግራታል። ካሌብ ለምን አትረጋጋም እያለች አሁን ከጉዳዩ ምንም እንደሌለችበት አድርጋም በጣም እየተከራከረችውና እየጮኸችበት ነበረ። በስከ መጨረሻም አባዬ ያስቀመጠው ብረት ለምን ይመስልሻል? እዚህ ጋር ሽጉጥ አለ አቀባብሎ ነው ያስቀመጠው በማለት እንግዲህ በሽጉጥ ተኩሶ ሊመታት እንደሚችልም ይዝትባታል። ይህን የሰማችው ቲናም ካሌብ እባክህን ተረጋጋ እያለች ለስለስ ስለማለት ሞክራለች። በስከ መጨረሻም ለዳንኤል በመውጣት ይኸው ዛተብኝ እኮ እያለች በሹክሹክታ እየነገረች ነው። ዳንኤልም አዎ በጣም እየዛተ ነው፣ የአባዬን አድራሻ ታውቂያለሽ ግን በማለት ድጋሚ ጠይቃታል። የፈለገውን ያደርግ እንጂ አባዬን እንደውም በህይወት አያገኘውም እያለች ነው። ዳንኤል ይህንን ሲሰማ እባክሽን እኔም ስላልተመቼ ነው እንጂ አባባ እንዲሞት ፍላጎቴ ነበረ፣ እኔም ቢመቸኝ የማደርገው ነገር ነው። እናም አባባ ከአንቺ ጋር ነው እንዴ በማለትም ጠይቋታል። ይህኔ ቲናም ሽማግሌው በእገታ ውስጥ በእሷ ቁጥጥር ስር እንደሆነም ለዳንኤል ነግረዋለች። ታዲያ ይህንን በማስጠንቀቂያ ለማንም እንዳይናገር ነበረ ሚስጥራዊ አድርጎ መያዝ እንዳለበትም ለዳንኤል ያስጠነቀቀችው። ዳንኤልም አሁን ስራው ተጀመረ በማለት ምቹ ሁኔታ እንደተፈጠረለትም ብቻውን ሲያወራ ነበረ። ሆኖም እንግዲህ የዳንኤል እቅድ ምናልባትም አባዬ ያለበትን እንድነግራችሁ የተወሰነ ገንዘብ ለኔ አስገቡ ብሎ የሚደራደራቸው ይመስላል። ምክንያቱም ከዛ ቤት እሱም ገንዘብ ሳሊዝ አልወጣም ማለቱን ተያይዞታልና። ነገር ግን ዳንኤል ይሳካለታል። ቲናስ አሁን የካሌብ የሽጉጡ ማስፈራሪያ እውነታውን ሊያወጣው ይችል ይሆን? በሌላ በኩል አጋቹስ ከአባባ ጋር ያላቸው መግባባት አሁን እየጨመረ ከመጣና ምናልባትም ይህ አጋች ለአባባ እየራራላቸው ከመጣ ከቲና የምትፈልገውን ገንዘብን እሰጥሃለሁና ልቀቀኝ በማለት እንግዲህ አባባ ተናግረው ነበረ። ሆኖም ይህንን ገንዘብ ከአባባ ተቀብለው አባባን የሚለቁት ይመስለኛል። ቲና አሁንም ውርደቷ እንደቀጠለ ነው። ለማንኛውም ግን የአባቶች ስቃይ ሊበቃ ይገባል።
በእገታ አይደለም ብዙ ቀን ይቅርና አንድ ቀን ማደር እንኳን እጅግ በጣም ከባድ ነው። እናም የአባቱ አድራሻ ጠፍቶት እየተጨናነቀ ያለው ካሌብም ጥያቄው እንዲመለስለት ምኞታችን ነው። ለዛሬው ትሁት ድራማ ክፍል 39 ይህንን ይመስል ነበረ። በቀጣይስ ምን አዲስ ትዕይንት እንመለከታለን? አባባ ከእገታ ይፈታሉ ወይስ በዛው በስቃያቸው ሊቀጥሉ ይችላሉ? እናንተ ምን ታስባላችሁ? በነገራችን ላይ አባባ በህመም ላይ ሆነው ቲና ተጨምራ ብዙ ፈተና ስታሳያቸው እንደቆየች ሁላችንም ልብ የምንለው ነገር ነው። አሁንን ደግሞ ይኸው በእገታ ላይ እንዲውሉና እስከ ሞት ድረስ ውሳኔ እንደወሰነችም ቲና እንግዲህ ተመልክተናታል። ራስ ወዳዷ መቼም ላይሳካላት ለካሌብና ለአባባ ፈተና ሆና ቀጥላለች። በሚቀጥለው ክፍል እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።